السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. زتنኛ ሐዲስ ከ130 ሐዲሶች ውስጥ የመጀመሪያው አርዕስት ክፍል ምንድነው? አሐዲሱ ተተዓለቁ بالإعتقاد الصحيح ከትክክለኛ እምነት ጋር የተያያዙ ሐዲሶች የሚዘረዘሩበት ነው። ከዛም ውስጥ አንዱ አሁን የምናየው ዘጠነኛው ሐዲስ ነው። وعن عثمان رضي الله عنه قال قال رسول الله صلى الله عليه وسلم من مات وهو يعلم أنه لا إله إلا الله دخل الجنة أخرجه مسلم. عثمان ابن عفان الله መልካም ስራቸውን ይወደድላቸው ሶስተኛው የሙስሊሞች ኸሊፋ ናቸው። ኸሊፋ ማለት የነብዩ ምትክ ማለት ነው። ኸሊፋ ማለት ምትክ ማለት ነው። የማን ምትክ? የነብዩ ምትክ ሰለላሁ ዐለይሂ ወሰለም አራት ናቸው። ኹለፋኡ አራሺዲን ይባላሉ። አለይኩም ቢሱነቲ ወሱነቲ አልኹለፋ አራሺዲን ያሏቸው አደራችሁን የኔን ሱናና የኔን ምትኮች ሱና በመያዝ ላይ የማንን? ቁጥር አንዳቸው አቡበክር ይባላል። ከነብዩ ሞት በኋላ ሙስሊሞችን ያስተዳደረው። ከአቡበክር ቀጥሎ ዑመር። አቡበክር ሲሞት ማን? ዑመር። ዑመር እንደሞቱ ደግሞ ማን? ዑስማን። ዑስማን ሲሞቱ ማን? አሊ። ሁለቱ ከአራቱ ውስጥ ማለት ነው ለነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆቻቸውን ድረዋል። ማንና ማን? አቡበክርና ዑመር። አቡበክርና ዑመር ሴት ልጆቻቸውን ለማን ድረዋል? ለነብዩ ሰለላሁ ዐለይሂ ወሰለም። ማንና ማን? አይሻንና ሐፍሳን። ያዙ፣ አይሻንና ሐፍሳን። ሁለቱ ደግሞ የነብዩን ሰለላሁ ዐለይሂ ወሰለም ሴት ልጆች አግብተዋል። ዑስማን የነብዩን ሁለት ሴት ልጆች አግብተዋል፣ በአንድ ጊዜ አይደለም። ምክንያቱም በሸሪዓችን ምን የለም? ወላ ተጅመዑ በይነል ኡኽተይን፣ በሁለት እህታማቾች መካከል በአንድ ጊዜ መሰብሰብ አይቻልም። አንደኛዋን ዳሩት፣ ሲሞትበት ሁለተኛ ሰጡት፣ ሁለተኛ ልጃቸውም ማለት ነው። አልይ ደግሞ ማንን አግብቷል? ያጎታቸው ልጅ ነው በአንድ በኩል። የእሳቸውን ውድ ልጅ ደግሞ ከሰባቱ ውስጥ ማናት? ፋጢማ ናት። ፋጢማን አግብቷል። ጥሩ። ዑስማንን በተመለከተ ለየት ያሉ መናቂቦች አሉት። ከዛ ውስጥ አንዷን ብቻ ጠቅሳለሁ። ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ቁጭ ባሉበት ሰዓት ላይ አቡበክር ገባ፣ ታፋቸው ተገልጦ ነበር፣ አልሸፈኑትም። ዑመር ገባ፣ ታፋቸው ተገልጦ ነበር፣ አልሸፈኑትም። ልክ ዑስማን ሲገባ ታፋቸውን ሸፈኑ። አይሻ ይሄን ተመልክታ ስለነበረ አቡበክር ሲገባ አልሸፈኑም፣ ዑመር ሲገባ አልሸፈኑም። ለምንድነው ዑስማን ሲገባ ታፋውትን የሸፈኑት ብላ ስትጠይቃቸው እሳቸው ምን መልስ ሰጡ? በሰማይ ያለ መልአክ የሚያፍረውን እኔ እንዴት አላፍረውም አሉ። ስለዚህ ዑስማን እንዲህ አይነት ደረጃ አላቸው። ልብ በሉ፣ ስለነዚህ ስለ አራቱ ኹለፋኡ ራሺዲንም ሆነ ስለ ማንኛውም ሶሃባ ሲነሳ የሆነ ወጣ ያለ ነገር አላቸው ማለት ሌሎቹ የላቸውም ማለት አይደለም። ሁሉም የየራሳቸው ምን ስላላቸው ነው? ሚዛ መለያ ስላላቸው። አልይን በተመለከተ ደግሞ ምን መስክረውለታል ነብዩ ሰለላሁ ዐለይሂ ወሰለም? በነገው ዕለት ይሄም ባንዲራ የምሰጠው ግለሰብ አለ አሉ። ቦታው ላይ አልነበረም። ምን አሉለት? አላህና መልእክተኛው የሚወዱት፣ እሱም አላህና መልእክተኛውን የሚወድ። ይሄው እንግዲህ ዑመርን በተመለከተም ልክ እንደዛው የሰጡት ለየት ያለ ምስክርነት አለ። አቡበክርንም በተመለከተ ለየት ያለ ምስክርነት ሰጥተዋል። ተርታቸው ግን ምንድነው? ከነብዩ ቀጥሎ በኢማኑ ቁጥር አንድ ማን ነው የዚህ ኡማ? አቡበክር። ከሱ ቀጥሎ ማን? ዑመር። ከሱ ቀጥሎ ማን? ዑስማን። ከሱ ቀጥሎ ማን? አሊ። ባረከላሁ ፊኩም። وعن عثمان كعثمان تيزو رضي الله عنه الله ملكم سراچون يوددلاچو قال እንዲህ አሉ قال رسول الله ያላህ መልእክተኛ እኮ እንዲህ አሉ صلى الله عليه وسلم ያላህ ሰላትና ሰላም በርሳቸው ላይ ይሁንና መማተ የሞተ ሰው وهو يعلم እያወቀ የሞተ ሰው ምን መሆኑን እያወቀ የሞተ ሰው أنه ነገሩ لا إله إلا الله ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እያወቀ የሞተ ሰው እኮ دخل الجنة ጀነት ይገባል። ዕውቀቱ ምንን ያስፈርዳል ማለት ነው? ሲያውቅ አንድ ሰው ከሽርክ ይጸዳል አይደል? ላ ኢላሃ ኢላላህ በምታስፈርደው ይሰራል፣ ይተገብራታል አይደል? ስለዚህ ይህ ግለሰብ ምን ይሆናል ማለት ነው? ጀነት ይገባል። ስለዚህ ከዕውቀቶች ሁሉ ሊቀደም የሚገባው ዕውቀት የትኛው ዕውቀት ነው? فاعلم انه لا اله الا الله እወቅ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ
ስለዚህ የመጀመሪያ ዕውቀት ምንድነው? የመጀመሪያው ዕውቀት ምንድነው? ተውሂድ ነው። አላሁ ስብሓነሁ ወተዓላ ምን አለ? ሸሂደ አላህ አነሁ ላ ኢላሃ ኢላሁ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስጥ። ሸሂደ አላህ አላህ መሰከረ፣ አነሁ ላ ኢላሃ ኢላሁ ከእርሱ በስተቀር በሐቅ የሚመለክ አምላክ እንደሌለ፣ ወልመላኢከቱ መላእክቶችም መሰከሩ፣ ወኡሉል ዒልሚ የእውቀት ባልተቤቶችም መሰከሩ። አላህ፣ መላእክቶቹ፣ ከሰው ልጆች ደግሞ ምርጦች እነማን ናቸው? የእውቀት ባለቤቶች። እነዚህ ሶስቱ በአንድነት የመሰከሩት ምን ላይ ነው? ካላህ በስተቀር የሚመለክ አምላክ እንደሌለ። ስለዚህ ከዚህ ምን እንይዛለን? ሰዎች ዛሬ ይሄን ያህል ዓመት ፊቅህ ቀራን፣ ይሄን ያህል ዓመት ነሁ ቀራን እያሉ ጊዜያቸው እንደሚያጠፉት አይደለም። የእውቀት መጀመሪያ ምንድን ነው? ጌታ አላሁ ስብሓነሁ ወተዓላን መተዋወቅ፣ አምልኮን በጠቅላላ ለሱ መስጠት። ይሄው ጀነት የሚያስገባው ምን ስለሆነ? እሱ ስለሆነ። ለምሳሌ አንድ ሰው አሁን ልብ በሉ፣ ነሁ አትማሩ ፊቅህ አትማሩ ለማለት አይደለም። የነሁ ስተት አረቦች ላይ እንኳን ይገኛል አይደለም እኛ አጀሞች ላይ ቀርቶ ማለት ነው። አጀም ማለት ምን ማለት ነው? ከአረብ ውጭ ያለ ማለት ነው። ብዙ ሰዎች ነሁ ላይ በጣም ትኩረት ያደርጉና መወከሉን ለጂኑም የሚታረደውንም ከአላህ ውጭ ነብዩ መሐመድን ድረሱልን ሲባሉ ዝም እያሉ፣ የቦረናው ድግዬ እርዱኝ አባብዬ ሲባል ቦታው ላይ ተቀምጠው ዝም እያሉ፣ ልክ እኛ የሆኑ ነገሮች ግን ተናግረን ስንሳሳት አረብኛው ላይ አረብኛውን ሰበሩት ይላሉ። እዛ ጋር ሽርክ ሲሰበር ግን ምንም አላደረጉም። ልብ በሉ። ይሄ ምን አይደለም? ለአላህ መቆርቆርም አይደለም፣ ለዲኑ መቆርቆርም አይደለም እንጂ ሰው ከተቆረቆረ ሊቆረቆር የሚገባው። ልብ በሉ። አሁን አላሁ ስብሓነሁ ወተዓላ የአረብኛ ስህተት ጀሃነም ያስገባል ብሏል። እንሳሳት እያልኩ አይደለም፣ መማር አለብን። አረብኛ የተሳሳተ ሰው ጀሃነም ይገባል? አይገባም። ተውሂድን የሳተ ሰው ዘላለም አለሙ ጀሃነም ነው። እዛ ነው። ለዚህም ሲባል ታያቸዋለህ ሰዎች ሙብተዳኡን እንዲህ አደረገው ኸበሩን እንዲህ አደረገው ምናምን ይላሉ። አገራቸው ላይ ግን ለጂን ሲታረድ አይናቸው እያየ ዝም ይላሉ። እነዚህ አዋቂ ይባላሉ? አይባሉም። እነዚህ እውቀታቸውን ለዱንያ የቸረቸሩ ናቸው። አላህ ይጠብቀንና ስለዚህ ቁጥር 1 ተውሂድ እንማራለን። ከሱስ ቀጥሎ ለሁሉም ደረጃ ያለው ነሁንም አረብኛውንም ፊቅሁንም የመሳሰሉትን ደግሞ ጎን ለጎን እንማራለን። እድሜ ልካችን ግን ትኩረታችን ምን ላይ ነው የሚሆነው? ተውሂድ ላይ ነው። ነቢያት ሁሉ የለፉለት ላይ ማለት ነው። ልድገማው። መማተ የሞተ ሰው ሞት ለማንም አይቀርምና ወሁወ ያዕለሙ እያወቀ የሞተ ሰው አነሁ ላ ኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እያወቀ የሞተ ሰው ደኸለል ጀና ጀነት ይገባል። አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። 10ኛ ሐዲት وعن جابر ابن عبد الله رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من لقي الله لا يشرك به شيئا دخل الجنة ومن لقيه يشرك به دخل النار رواه مسلم. كجابر يا عبد الله لجتيزو الله ملكام سراتشون يودد الله تشونا قال انديال سمعت رسول الله يا الله ملك تنيا سمعت صلى الله عليه وسلم ያላህ ሰላትና ሰላም በእርሳቸው ላይ ይሁን የቁል ሲሉ እኮ ሰምቻቸዋለሁ። ምን ሲሉ ሰማቸው? መን ለቂየ አላህ አላህን የተገናኘ። አላህ መገናኘታችን ይቀራል አይቀርም አይደል? ያን ቀን ግን እሱን ስንገናኝ ምን ሆነን ነው አላህ መገናኘት ያለብን? ይሄው ነብዩ አስቀመጡ። መን ለቂየ አላህ አላህን የተገናኘ ሰው ላ ዩሽሪኩ ሳያጋራበት ቢሂ በሱ በአላህ ላይ ሸይአን ቅንጣትን መላኢካንም ይሁን ነብይንም ይሁን ጂንንም ይሁን ዛፍንም ይሁን ድንጋይንም ይሁን አለም ይባል ሸህም ይሁን ማንም ይሁን ማን በአላህ ላይ ሳያጋራ ጌታውን የተገናኘ ሰው ደኸለል ጀና በርግጥ እኮ ጀነት ይገባል። ሌሎች ወንጀሎች ቢኖሩበት እንኳን አላህ ከፈለገ በመጀመሪያው ዙር ምሮ ጀነት ያስገባዋል። ካልሆነስ የወንጀሉ ልክ ብቻ ተቀጥቶ መመለሻው መሲሩሁ ኢለል ጀና ወደ ጀነት ነው መመለሻው። ሁለተኛውስ ወመን ለቂየሁ አላህን የተገናኘው ሰው ዩሽሪኩ እያጋራ ቢሂ በአላህ ላይ ደኸለ ናር እሳት ገባ። አላህን የተገናኘ ሰው ምን እያደረገ? በአላህ ላይ እያጋራ የተገናኘ ሰው እኮ ያ ሰው ምን ሆነ? እሳት ገባ። ወመእዋሁ ናር መኖሪያው እሳት ነው። ወመን ለቂየሁ አላህን የተገናኘው ሰው ዩሽሪኩ እያጋራበት ቢሂ በሱ በአላህ ላይ ምን ይሆናል? ደኸለ ናር እሳት ይገባል።
አላህ ይጠብቀንና አሁን ጥያቄው ምንድነው? ሽርክ ምንድነው? አያችሁ፣ ሽርክ ምንድነው የሚለውን ሰው ካላወቀ ሌሎች ሃይማኖቶች የሚሰሩትን ሽርክ ነው ይልሃል። በምሳሌ ነገሮች ግልጽ ይሆናሉ አይደል? ነሷራዎች መኪናቸው ላይ መለጥፈው ይሄዳሉ 12ን እና 19ን ይዞ ወደ ስራ ጉዞ ይላሉ። እመለስበታለሁ። አሁንም ደግሞ መኪናቸው ላይ ምን ብለው ይለጥፋሉ? የ24 ስጦታ፣ የ21 ስጦታ፣ የ19 ስጦታ፣ የ12 ስጦታ ይላሉ። አሁንም መኪናቸው ላይ ምን ብለው ይለጥፋሉ? ምሳሌው እንዲገባችሁ ነው፣ እናብራራዋለን። ቀጥለው ደግሞ ምን ይላሉ? መንገዴን ለጅብሪል አደራ ሰጥቼዋለሁ፣ ወይም ገብርኤል ሆይ መንገዴን አደራ ሰጥቻለሁ። አሁን ቀጥታ ሽርክ ምን ማለት እንደሆነ በእነሱ ምሳሌ አድርገን እንነሳና ወደ ራሳችን ሃይማኖት ውስጥ የሚፈጸመውን በእኛ ሃይማኖት ስም የሚፈጸመውን ግን የእኛ ሃይማኖት አካል ያልሆነውን ደግሞ እንነጋገራለን። ምሳሌ 12 የሚሉት እነሱ ማንን ነው? ሚካኤልን ነው ይላሉ። 19 የሚሉት ቀኑ የገብርኤል ነው ይላሉ። ስለዚህ ምን አሉ? 12ን እና 19ን ይዞ ማንና ማንን ይዞ? ሚካኤልና ገብርኤልን ይዞ ወደ ስራ ጉዞ አሉ። አላሁ አክበር። ትክክለኛው አባባል ምንድን ነው? የሚካኤልንና የጅብሪልን ጌታ የሁሉም ጌታ ይዞ ወደ ስራ ጉዞ። ይሄ ምን ይባላል? ተውሂድ፣ የአንድ አምላክ ብቸኛ ትክክለኛ አምልኮ ሲባል ገብርኤልንና ሚካኤልን ይዞ ወደ ስራ ጉዞ ማለት ግን ምን ይሆናል? ሽርክ ይሆናል። በአላህ ላይ ማጋራት ይሆናል። ለምን? መጀመሪያ ብቻውን የነበረው ማን ነው? ብቻውን የነበረው ማን ነው? አላህ። አምልኮ የሚገባው ለማን ነው? ብቻውን ለነበረው ለአላህ። እነ ጅብሪል ምኖቹ ናቸው? ፍጡሮቹ አይደል? እነ ጅብሪልን የፈጠረ ጌታ እንጂ የሚመለከው እንደኛው ባሪያ የሆኑትን እነ ጅብሪልን እነ ሚካኤልን አላህ ዘንድ ያላቸው ደረጃ የፈለገ ትልቅ ቢሆን አንድም አምልኮ አይሰጣቸው። ምን ማለት ነው አምልኮ? ለምሳሌ ገብርኤል ሆይ 100 ብር ስጠኝ፣ ምሳሌው እንዲገባችሁ ነው። ገብርኤል ሆይ ላንተ ተስያለው ጤናዬን ስጠኝ ቢል አንድ ሰው ምን ውስጥ ገባ? ሽርክ ውስጥ ገባ። ምክንያቱም ጤና የሚሰጠው ማን ነው? ሁሉን ነገር የሚያስተናብረው ማን ነው? አላህ ነው። ስለዚህ ስለትም የሚገባው ለማን ብቻ ነው? ለአንድ አላሁ ስብሓነሁ ወተዓላ ብቻ ነው። ወደ ሁለተኛቸው ደግሞ እንምጣ። ምን አሉ አልን? በሁለተኝነት ገብርኤል ሆይ መንገዴ ላንተ አደራ ሰጥቻለሁ። መንገዶች አደራ የሚሰጡት ልጆቻችንን ጥለን ብንሞት አደራ የሚሰጠው ለማን ነው? ጥንት ብቻውን የነበረ ኋላም ብቻውን ለሚቀረው ለአንድ አምላክ አላህ ብቻ ነው። እሺ አሁን ቀጥታ ወደ ማን ደግሞ እንምጣ? ወደኛ ደግሞ እንምጣ። ምሳሌው ግልጽ ስለሆነ አሁን ጅብሪልን ድረስልን ምናምን አይባልም ያልንበት ምክንያት ይሄን ውድ የመላእክቶች አለቃ ጅብሪልን ጠልተነው ነው? የግል ጸባለን ከሱ ጋር? እንዲያውም እሱን የጠላ ሰው በእስልምና ውስጥ ቦታ ይኖረዋል? የለውም። ከእስልምና ይወጣል ጅብሪልን የጠላ ሰው። እሺ ይሄ ከሆነ እውነታው አምልኮ የሚገባው ለአላህ ስለሆነ ነው ለጅብሪል አይገባውም አለ አይደል? ወደኛ ትመጣላችሁ። አሰላሙ አለይካ ያ ቀመረል መካ፣ ልቤ ባንቱ በእርሶ ተመካ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ትርጉሙ ምን ማለት ነው? አሰላሙ አለይካ ያላህ ሰላም ባንተ ላይ ይሁን፣ ያ ቀመረል መካ የመካው ጨረቃ የሆንከው ሆይ ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ልቤ እኮ ባንቱ በእርሶ ተመካ ይሏቸዋል። ይሄ ከእስልምና ያስወጣል አያስወጣም? ያስወጣል። ሽርክ ማለት ይሄ ነው። ምንም መቀባባት አይ ሊሉ የፈለጉበት እኮ እነሱ የሚባል ነገር የለም። የገብርኤሉን ሊሉ የፈለጉበት እነሱ እንዳላልነው ሁሉ የነቢዩ መሐመድንም ምን አንልም? አይ የነቢዩ መሐመድ አምላኪዎች እኮ ሊሉ የፈለጉት ነቢዩ መሐመድ እንደዚህ ናቸው አይደሉም። ጭራሽ ያልሆኑትን ለምንድን ነው ናቸው ምንለው? አላህ ምን አለ? ረቡል መሽሪቂ ወልመግሪቢ ላኢላሃ ኢላሁ ፈተኺዙ ወኪላ። አላህ የፀሐይ መውጫው የፀሐይ መግቢያው ማን ነው? ጌታ ነው። ምድር በጠቅላላ እሱ ናት ማለት ነው። ላኢላሃ ኢላሁ ከእርሱ በቀር በሐቅ የሚመለክ አምላክ የለም። ፈተኺዙ እሱም ብቻ በዚህ ባህሪ የተገለጸውን አላህ ወኪላ መመኪያ አድርገህ ያዘው። ወተወከል ዐለል ሐይ አለዚ ላ የሙት ተመካበት በማን? በህያው። ዐለል ሐይ ማለት ምን ማለት ነው? ህያው በሆነው አለዚ ላ የሙት በማይሞተው
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞተዋል አልሞቱም? ሞተዋል አልሞቱም? ሞተዋል። አቡበክር ስዲቅ ረዲየላሁ አንሁ ልክ ከሳቸው ሞት በኋላ የመጀመሪያ ያረጋገጠው ምን ነው? ሰዎች ግራ ተጋብተው ነቢዩ አልሞቱም ሞተዋል በሚል ግርታ ሲፈጠር ዑመር እንዲያውም ምን እስኪል ድረስ ሙሐመድ ሞቷል የሚል ካለ አንገቱን በሰይፍ ነው ምለው። ሙሐመድ ማንን? ነቢያችንን ሰለላሁ ዐለይሂ ወሰለም ሙሳ ወደ ጌታቸው መልእክት ሊያመጡ እንደሄዱት መልእክት ሊያመጣ ነው ሄደዋል። አቡበክር መጡ። ቦታው ላይ አልነበሩም እሳቸው ሲሞቱ መጡ። በሁለት ቅንድባቸው መካከል ነቢዩን ግጥም አድርገው ሳሙና ሚሉትን አሉና አንተ ተናጋሪ ሆይ ቁጭ በላሉት። ታላቅ ይከበር የለ ዑመርን ቁጭ አስደረጉት። ከዛስ መን ካነ ያዕቡዱ ሙሐመድን ፈኢነ ሙሐመደን ቀድ ማት፣ ሙሐመድን የሚያመልክ ሰው ካለ በእርግጥ ሙሐመድ ሞቷል። ይሄ የነቢዩን ክብር መንካት ነው እንዴ? አይደለም። የነቢዩን ትክክለኛ ክብራቸውን ማስጠበቅ። ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞቷል። አላህን የሚያመልክ ካለ ግን አላሁ ሐዩን፣ አላህ እኮ ሕያው ነው፣ ላይሞት የማይሞት ጌታ ነው። ይሄ ነው ማይነካው ምናችን፣ ተውሂዳችን፣ ብቸኛ ሀብታችን። ይሄን ይዘን ማለት ነው። ይሄን ይዘን ይሄን የእውነት ካረጋገጠ ተውሂድ ካለ ምን በላው ምን ጠጣው ብናጣ፣ ምናድርበት ብናጣ፣ ጎዳና ላይ ወድቀን ሞተን ሚቀብረን ብናጣ የምኖች ነን? ያቺን ውድ ሀገር ወራሾች ነን። ይሄን ሳኒዝ ግን ሸሆቹ ድረሱልኝ፣ ነቢዩ እኮ ትመጣላችሁ ኢላ አኺሪ እያለ የሞተ ሰው የእሳት ነው። አንድ ምሳሌ ላምጣ። ኢብራሂም አለይሂ ሰላም አባታቸውን እዚህ ምድር ላይ ምን አሉት? ያ አበቲ ላ ተዕቡዲ አሸይጧን፣ አባቴ ሆይ ሰይጣንን አታምልክ። ብዙ ምክር መከሩት። የእሱ መልስ ምን ሆነ? ለአርጁመነከ አላቸው። በድንጋይ ቀጥቅጬ ይገለሃለሁ አላቸው። እሳቸው ምን አሉት? ሰአስተግፊሩ ለከ ረቢ፣ ጌታዬ ምህረት እለምንልሃለሁ እስካልተከለከልኩ ድረስ ጥለውት ሄዱ። አኼራ ላይ ተገናኙ። እንደ ኢብራሂም አይነት ሰው አለ በእስልምና ከነቢዩ ቀጥሎ ሰለላሁ ዐለይሂ ወሰለም? አለ? የለም። እዚህ ምድር ላይ አላህን ለምኖት ነው የሞተው። ምን ሲል? ወላ ቱኽዚኒ የውመ ዩብአቱን፣ ሰዎች በሚቀሰቀሱበት ቀን እንዳታዋርደኝ ብሎት። አኼራ ላይ አባታቸውን ያዩታል። አባቴ ሆይ እንዳታምፀኝ አላልኩህም ወይ ይሉታል። ለምን? ፊቱ ጠቁሮ ነው የሚያዩት። ፊታቸው የሚጠቁሩ የምን ሰዎች ናቸው? የእሳት ሰዎች፣ የጀሃነም ሰዎች። አባት ምን ይላል? ዛሬ አላምፀህም ይላቸዋል። ሀል የንፋዕ ይጠቅማል? ይጠቅማል። አላህ ምን ይሉታል? ጌታዬ ሆይ ምድር ላይ ለምኜህ ነበር። ምን ብዬ? ሰዎች በሚቀሰቀሱበት ቀን እንዳታዋርደኝ ብዬ። አባቴ ወደ እሳት ሲወሰድ ከማየት የበለጠ ምን ውርደት አለ ይሉታል። አላህ ምን ይላቸዋል? ኢኒ ሐረምቱሃ አለል ካፊሪን፣ እኔ እኮ በካሃዲያን ላይ እርም አድርጌያታለሁ። ምንም? ጀነትን። ወደ እግርህ ጎንበስ ብለህ እይ ይባላሉ። የሚያውቁት አባታቸው በሰው ቅርጽ ያዩትን አላህ ወደ ጅብነት ይቀይረዋል። ጅብ አወቃችሁ? ይሄ አንድ እግሩ አንካሳው ልፋጭ ይቀባላሉ ነቢዩ ሰለላሁ ዐለይሂ ወሰለም። 4 እግሮቹ ተይዘው ወደ እሳት ይወረወራሉ አሉ። ከኢብራሂም ወዲያ አማላች የእሳቸው ምልጃ እንኳን ጥቅም የለውም። ለማን? ባላህ ላይ እያጋራ ለሞተ ሰው። ስለዚህ ሽርክ ማለት ዛፍ ማምለክ ብቻ አይደለም። ሽርክ ማለት ድንጋይ ማምለክ ብቻ አይደለም። ሽርክ ማለት ጅብሪልን ማምለክ አይደለም። ሽርክ ማምለክ ሚካኤልን ብቻ ማምለክ አይደለም። ማንን ማምለክ ጭምር ነው? ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም የአላህን መብት አንስተህ ከሰጣቸው ሽርክ ነው። በቃ እንዲህ በግልጽ ነው መነገር ያለበት። የኛ ሀገር እኮ ሸሆች በልባችን ውስጥ ያለውን እኮ ያዩብናል። ይሄ ምንድነው? ኩፍር ነው። በልብ ውስጥ ያለው የሚያውቀው ማን ብቻ ነው? አላህ ብቻ ነው። ስለዚህ የህዝባችን እምነት በደንብ ሊስተካከል ይገባዋል። ለጂኑ ካላረድን ሰፈራችን ላይ ላለው ዛፍ እዛ ጋር ወስደን የንፍሮ ውሃ ካልደፋንለት ይጣላናል እኮ። መኪናዎች የሚገለበጡት በዚህ ጋር እኮ ሲያልፉ አመታዊው እርድ ስላልተረደላቸው ነው። ይሄ ሁሉ በማን ስም የሚሰራ ነው? በእስልምና ሽፋን ስም የሚሰራ ነው። ኢስላም ይሄን አያውቀውም። ሁሉ እኮ መገለጫ አለው አይደል? ስለ ዝሙት ብናስተምር ክርስቲያኖች ስለ ዝሙት ያስተምራሉ? አያስተምሩ? የኛ ሃይማኖት ከሌሎች ሁሉ መለየት ያለበት ቁጥር 1 በምኑ ነው? አንድ አምላክን አላህን ብቻ አምልኩ በማለት
አላሁ አሐድ እሱ እኮ ብቸኛ ነው። አምልኮ ለሱ ብቻ ነው ሊሰጠው የሚገባው። ይሄ እስካልሆነ ድረስ እስልምና ሊኖር አይችልም። ትክክለኛው እስልምና ማለት ተውሂድ ላይ መልፋት ነው። ዛሬ በጣም በሚያሳዝን ሁኔታ ይሄ አርስት እንደ እንግዳ አርስት እንዲወራ ይፈለጋል። ዳኢ ጠራ ይባላል፣ ዳዕዋ የሚያደርግ ሰው። እሺ ማን ነው የሚመጣው ይባላል። አላህ ያሳያችሁ። ጃሂልና የመስጂድ ኮሚቴ ማን ሊቆጣጠር? ዳዕዋ የሚያደርጉ ሰዎችን እገሌ ችግር የለም ለሱ መድረኩን ስጡት ይባላል። እገሌ ነው የሚመጣው ከተባለ ምን ይባላል? አይ አርስት ይገደብበት ይባላል። ለምንድን ነው አርስት የሚገደብበት ከተባለ ስለዚህ አርስት እንዳይነሳ፣ ስለዚህ አርስት እንዳያነሳ። ለምን ነው ጥያቄ። ስለ ተውሂድ ከተነሳ ሰው ይበታትናል ይላሉ። ተውሂድ እውነት ነው አይደለም? ትበታትናለች አትበታትንም? ትበታትናለች። ምንና ምን ነው የምትበታትነው? አላህን የሚያመልኩ ሰዎችን በአንድ ጎን ታደርጋለች። ከአላህ ውጭ የሚያመልኩ ሰዎችን በምን ታደርጋለች? በሌላ ጎን ታደርጋለች። ፉርቃን ማለት ምን ማለት ነው? الذي فرق بين الحق والباطل ሐቅና ባጢልን የሚለያይ ነው ፉርቃን ማለት፣ ሌላ አይደለም። ስለዚህ አደራችሁን ትኩረት ስጡ። የተውሂድን ጉዳይ በዝርዝር ነው የሰው ልጅ ተውሂድን ሊያውቅ የሚገባው። ተውሂዳችን ባማረ ቁጥር ጌታችንን እንወደዋለን፣ እንፈራዋለን፣ እንተናነስለታለን፣ እንከጅለዋለን። ተውሂድ ከሌለን ግን ዋጋ የለውም። ያው ተውሂድ ማለት ጀነት የሚያስገባ ተውሂድ ከታጣ እሳት የሚያስገባ ጉዳይ ነው። 11ኛ ሐዲስ وعن إتبان ابن مالك رضي الله عنه قال قال رسول الله صلى الله عليه وسلم إن الله قد حرم على النار من قال لا إله إلا الله يبتغي بذلك وجه الله متفق عليه كعتبان ابن مالك تيزو الله ملكم سراتشون يودد الله تشونا قال انديال قال رسول الله يا الله ملك تنياك ويا الله صلاتنا سلام برساتشو ليه انديال إن الله كو قد برقت حرم ارما درجة على النار بأسات لاي من درجة ارما درجة بات اسات سروا من نبر اسات سروا من نبر مبلات ጭራሽ ምን ትላለች? ገብቶባት ሰው ሲያበቃ አላህ እኛንም ዝርያዎቻችንንም ከእሳት ይጠብቀንና ሀል ሚን መዚድ ትርጉም ጭማሪ አለን ትለዋለች። ለአላህ ጭማሪ አለን ትላለች። ተመልከቱ እዚህ ጋር ኢነላህ ቀድ ሐረመ አላህ እኮ በእርግጥ እርም አድርጓል አለናሪ በእሳት ላይ መን ቃለ ያለን ሰው ላኢላሃ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ያለን ሰው ይህን ሲል ደግሞ የብተጊ የፈለገበት ሆኖ ቢዛሊከ በዚች ንግግሩ ወጅህ አላህ የአላህን ፊት ፈልጎባት እቺ ንግግር የተናገረ ሰው ሲቀር። ስለዚህ ምንድነው ከዚህ ምን ይዘው ለማንም ተብሎ ሳይሆን ተውሂድ የሚያዘው ለማን ሲባል ነው? ለአላህ ሲባል ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 12ኛ ሐዲስ وعن أبي هريرة أنه قال قيل يا رسول الله من أسعد الناس بشفاعتك يوم القيامة قال رسول الله صلى الله عليه وسلم لقد ظننت يا أبا هريرة ألا يسألني عن هذا الحديث أحد أول منك لما رأيت من حرصك على الحديث أسعد الناس بشفاعتي يوم القيامة من قال لا إله إلا الله خالصا من قلبه أو نفسه أخرجه البخاري يملجا مسفرتو يا أبا هريرة لحديث يالو قوقوت يتتكسبتنا وعن أبي هريرة كأبا هريرة تيزو أنه أبا هريرة كو قال اندي هالا سلا راسو يستلالفا ويم قال بلو استلالفا من بلو استلالفا قيل من هون ميمتو ببزات تتأيقو كو طياقيو من ነው? ራሱ አባ ሁረይራ قيل ጠየቅኩ እኮ ነብዩን ምን ስል ያ ረሱላላህ አንቱ ያላህ መልእክተኛ ሆይ ብዬ ማን ነው አስዓዱ እድለኛው ሰው ሰዓዳ እድል ነው አይደለ? አስዓዱ ከሰዎች ሁሉ እድለኛው ማን ነው? አስዓዱ ናሲ መን አስዓዱ ናሲ ከሰዎች ሁሉ እድለኛው ማን ነው? ቢሸፋዓቲከ የእርሶ መልጃ በማግኘት የውመል ቂያመቲ የቂያማ ቀን የእርሶ ምልጃ በማግኘት እድለኛው ሰው ማን ነው ብዬ ጠየቅኳቸው። ስንት ምልጃ አላቸው? ለሳቸው ብቻ ነብዩ ብቻ የሚያማልዱበት ስንት ምልጃ አለ? ሌላ ማንም የማያማልድበት 3 እሺ ሌላ
ሁለት እሺ አራት እሺ እሳቸው ብቻ ብያለሁ ለማንም የማይሰራ ለእሳቸው ብቻ የሚሰራ አንድ እሺ አንድም አይደለም አራትም አይደለም ሁለት ብቻም አይደለም ስንት ነው ሶስት ነው ባረከላሁ ፊኩም ምን ናቸው አንደኛ ሸፋዓቱል ኩብራ አላህ በባሪያዎቹ መካከል ፍርድ እንዲሰጥ አደም ጋር ይኬዳል እኔ አይደለሁ ወይ ከጀነት ያስባረርኳችሁ እኔ ለዚህ አልገባም ሄዱ ወደ ኑህ ጋር ይኬዳል ወደ ኢብራሂም ጋር ይኬዳል ወደ ሙሳ ጋር ይኬዳል ወደ ዒሳ ጋር ይኬዳል ወደ ማን ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣል እሳቸው ምን ይላሉ አዎ እኔ ነኝ ለዚህች የተገባሁት ይላሉ ስለዚህ አላህ በባሪያዎቹ መካከል ፍርድ እንዲሰጥ እባክህ ፍርድ ስጥ የጀነቱን ወደ ጀነት የእሳቱን ወደ እሳት አድርግ ለማለት ለማን ብቻ ነው የተፈቀደችው አንደኛ የነብዩ ሰለላሁ ዐለይሂ ወሰለም መልጃች ናት ሁለተኛ የእሳት ሰዎች ወደ እሳት የጀነት ሰዎች ወደ ጀነት ከተደረጉ በኋላ የጀነት ሰዎች ጀነት በራፎች ላይ ሄደው ይቆማሉ በሮቹ ይዘጉባቸዋል ከዛ እሳቸው አሁንም ይሄዳሉ የጀነቱን በር ጠባቂ ምን ይሉታል ክፈት ይሉታል ማነህ አንተ ሙሐመድ ነኝ ላንተ እንጂ ለማንም እንዳልከፍት እኮ ታዝዣለሁ ስንተኛ ሆነ ሁለተኛ ሶስተኛውስ ለሳቸው ብቻ ከተሰጠው የምልጃ አይነት ውስጥ አጎታቸው አቡ ጣሊብ እሳት ውስጥ ይገባና ምን ያስደርጉለታል ራሳቸው እንዳሉት ከእሳት አይወጣም አሉ አስቀልልለታለሁ አሉ ቅጣቱን አስቀልልለታለሁ ለምን ለኔ መከታ ሆኖ ሲቆርቆር ስለነበረ እግሩ ስር አንድ ፍም እሳት ትደረግለታለች መሃል አናቱን ታንተከትከዋለች አሉ ባረከላሁ ፊኩም ስለዚህ አቡ ሁረይራ ስላስጨነቀው ለምን ማንኛውም ሰው የሚቀጥለው ዓለም ላይ የሚያጋጥመው ጉዳይ ሊያስጨንቀው ይገባል እኛ ሰዎች አጓዳዮች ነን አይደለንም ነን ኢስላም ምንን አረጋገጠ አላህ ወዳጆቹን ሊያከብራቸው የት የሚቀጥለው ዓለም ላይ እነማናቸው ወዳጆቹ ትልቅ መከራ የደረሰባቸው ነብያት አማኞች አይደለ ከነሱ ውስጥ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሊያከብራቸው ሊመርጣቸው ምን አደረገ አማላጃችን አደረጋቸው ምልጃው ምን ጠይቀው ከማን ነው አላህ ሆይ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የለገስካቸው ምልጃ ለኛ እንዲያማልዱበት ፍቀድልን እንለዋለን የምልጃው ባለቤት ማን ነው ቁል ሊላሂ ሸፋዓቱ ጀሚዓ ምልጃ የተባለች በጠቅላላ በማን እጅ ነው ያለችው በአላህ እጅ ነው ያለችው ስለዚህ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በቀጥታ ምልጃውን አንጠይቃቸው ማን ነው የሚጠየቀው አላህ ከዛ እሱ ደግሞ ሲፈቅድ ለሳቸው እንዲያማልዱልን ይፈቅድላቸዋል ከዛኛ በአላህ ፍቃድ ይማለድልናል ይሄን ምሳሌ በደንብ ማብራራት ስላለብን ሚካኤል የሥራ ድርሻው ምንድነው ዝናብ ማዝነብና ቡቃያ ማብቀል ዝናብ የቸገረን ጊዜ ሚካኤል ሆይ ዝናብ አዝንብ እንለዋለን አንለው አላህ ሆይ ዝናብ አዝንብ እንለዋለን አላህ ማንን ያዛል ሚካኤልን ያዛል ልክ እንደዚህ የጭንቀቱም ቀን የምልጃው ባለቤት ማን ነው አላህ እንዲያማልዱልን ግን ማንን እንላለን አላህ ሆይ ነብዩን ሰለላሁ ዐለይሂ ወሰለም አማላጃችን አድርግልን እንለዋለን ጥሩ ወደ ሐዲታችን እንመለስ አቡ ሁረይራ ያ ረሱላህ አንተ ያላህ መልእክተኛ ሆይ አላቸው መን አስአዱ الناس ከሰዎች ሁሉ ማን ነው እድለኛው بشفاعتك በርሶ ምልጃ يوم القيامه የቂያማ ቀን እርሶ የሚያማልዱለት እድለኛ ሰው ማለት ማን ነው ሲል ጠየቃቸው ቃል አሉኮ ረሱላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ለቀድ በእርግጥ ظننت ገምቻለሁ ለቀድ በእርግጥ ظننت ገምቻለሁ ያ አባ ሁረይረተ አንተ አባ ሁረይራ ሆይ በእርግጥ እኮ ገምቼ ነበር ምንን ገምተው ነበር አላ የስአለኒ ማንም አይጠይቀኝም ብዬ እኮ ገምቼ ነበር ግምቴም ሰርቷል እያሉ ነው عن هذا الحديث ይህንን ሐዲስ አስመልክቶ እኮ ካንተ ውጭ አንድም ሰው ይጠይቀኛል ብዬ አልገመትኩም ነበር እንደገመትኩትም ከማንም በፊት አንተው ጠየቀኝ ምክንያታቸውን ደግሞ ተናገሩ አንድ አስተማሪ እኮ ከተማሪዎቹ የሚገምተው ነገር አለ የለም አለ ተማሪዎቹን አስተማሪ ያቃቸው አላያቃቸው
እሳቸው ከሚያስተምሩት ውስጥ በጣም እንደሚጓጓ ስለሚያውቁ እንዲህ አይነቱን ቁንጮ ጥያቄ ካንተ ውጭ እኮ ማንም ቀድሞ አይጠይቀኝም እንዳልኩትም ሆነ አሉት። ምክንያታቸው ምንድነው የገመቱበት? ሊማ ረአይቱ ስለምመለከት እኮ ነው። ምን ሄርሲከ ጉጉትህን፣ ሄርስ ማለት ምን ማለት ነው? ጉጉትህን፣ ፍላጎትህን፣ አኒል ሐዲት ሐዲትን በማወቅ ላይ በጣም ትኩረት ስላለ አላህ ደግሞ በሱ መንገድ ላይ የሚታገሉ ሰዎችን ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና እነዛ በእኛ መንገድ ላይ የሚታገሉትን እውቀት ከመፈለግ በላይ መታገላል የለም። ለነህዲየነሁም እንመራቸዋለን ሱቡለና መንገዶቻችንን የት የሚያደርሱትን? ጀነት የሚያደርሱትን። አስዐዱ ናስ አሉት ነቢዩ የሰዎች ሁሉ እድለኛ እኮ ቢሸፋዓቲ የኔን ምልጃ በማግኘት ላይ የውመል ቂያመቲ የቂያማ ቀን ላይ መን ቃለ ያለ ሰው እኮ ነው ላኢላሃ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ያለ ሰው። ይሄን ሲል ደግሞ ኻሊሰን ጥርት አድርጎ ከምኑ ምን ቀልቢ ከልቡ አው ነፍሲ ወይንም ከነፍሱ። እንዴት ነው ልናጠራ የምንችለው? እቺ ላኢላሃ ኢለላህ ምን ያህል የከበደች ነገር ብትሆን ነው በውስጥም በላይም አጥሯት የተባል ነው። አንደኛ ከማንም ጋር ያልተገናኘ ላኢላሃ ኢለላህ ልንል። ቤተሰቦቻችን ከድተውም ቢሄዱ ጉዳዩ ብቻህን አላህ ፊት መቆም ነው አይደል? ጓደኞች በጠቅላላ ይህን ሃይማኖት አከባበድከው በዚህ ድቤህ ምን ነው ሼኪ ሼኪ ሰራራህ ቢሉ አንተ ጌታህ ዘንድ የምትገናኝበትን ቀን አረጋግጠሃል አላረጋገጥክ? ለዛ እኮ የጀነት ሰዎች አላህ ከነሱ ያድርገንና ምንድን ነው የሚሉት? አላህ ራሱ ነገረን። ወአማ መን ኡትየ ኪታበሁ ቢየሚኒሂ ፈየቁሉ ሃኡሙ ቅረኡ ኪታቢያ ኢኒ ظነንቱ አኒ ሙላቂን ሒሳቢያ። አላሁ አክበር። ወአማ መን ኡትየ ኪታበሁ ቢየሚኒህ የቂያማ ቀን እዚህ ምድር ላይ ሲሰራ የነበረው የሥራ መዝገቡ በቀኝ እጁንካ ተብሎ የተሰጠው ሰው ምን ያደርገዋል? የተሰጠውን መጽሐፍ ፈየቁል ይላል ሃኡሙ ቅረኡ ማለት እንደዚህ ተደርጋ ነው የምትታየው። ደረት ላይ ነው የሚይዛት አይደለም። ከፍ አድርጎ ሃኡሙ ቅረኡ ኪታቢያ ይሄ እኮ መጽሐፌ ነው 30 ዓመት 20 ዓመት ማይሞላ እዚህ ምድር ላይ የለፋሁበት እኔ እኮ ظነንቱ አይቀንቱ አረጋግጬ ነበር አኒ ሙላቂን ሒሳቢያ ጌታዬ ዘንድ ቆሜ ወንጀል ስሰራ ቶሎ አልቅሼ እኮ መቶብተው ለማሰረዝ መልካም ሰርቼ ተቀበለኝ የምለው እሱ ዘንድ ስቆም መጽሐፍ እንደሚሰጠኝ እርግጠኛ ሰው ስለነበርኩ ነው። አማኞች እርግጠኝነታቸው ነው ነፃ የሚያወጣቸው። አላህን ሲያዩ እኮ የሚያምኑ ሰዎች አሉ። አላህን አይቶ ማመን አይደለም የተፈለገው። የሚቀጥለው ዓለም ከሚያዩት ያድርገን። ሽልማቱ ምንድን ነው? ሳያዩ እሱን ማምለክ፣ ከዛስ ሳያዩ ላመለኩበት እሱን ማየት የሚቀጥለው ዓለም ላይ። ከዚህ የሚበለጠ ሽልማት የለም። የሚበላው የሚጠጣው እታች ያለ ምን አይነት ነው? ከትልቁ ሽልማት በታች የሆነ ነው። ከሚበላ ከሚጠጣው በላይ በሱ መወደድ አለ። ከሱ መወደድ ቀጥሎ ምን አለ? እሱን ማየት አለ። ስለዚህ ማንም አማኝ አሁን ትገምታላችሁ አላህ ምን አለ? አዩትረከ ሱዳ የሰው ልጅ እንዲህ ዝም ብሎ የሚተው ይመስለዋል እንዴ? ለዚህ ዓላማ ቢሆን ኖሮ እኮ ስፐርምን ሰው ባላረገ ኖሮ ጌታ አላሁ ሱብሓነሁ ወተዓላ ንፍጥን ደም የረጋ ደም የረጋውን ደም የታኘከ ስጋ የታኘከውን ስጋ ቅርጽ ሰጥቶ አይን ሰጥቶ አፍንጫ ጆሮ ልቦና ሰጥቶ መልእክተኛ ልኮ መጽሐፍ አውርዶ በልተን ጠጥተን ወንጅለን ዘለን ጨፍረን እንድንሞት አይደለም። ለትልቅ ዓላማ ተፈጠር። 50 ዓመት ማይሞላ እዚህ ምድር ላይ እንኖራለን። የሚቀጥለው ዓለም ላይ ግን ዓመቱ ራሱ ማይታወቅ ዘላለምነቱ ወይ በጀነት ላይ ወይ በእሳት ላይ። የጀሃነም ሰዎች የሚመኙት ምንድን ነው? ገና ሳይገቡ በፊት ምን ነው ሞተን በቀረን ኖሮ፣ ምን ነው ሞተን በቀረን ኖሮ፣ ያ ለይተሃ ካነቲል ቃዲያ፣ ምን ነው ቂያማ ባልቆመች ኖሮ፣ ምን ነው ሞቼ በቀረሁ ኖሮ። እሺ ይቀሰቅሰዋል በህይወት አላህ። ከዛ ቀጥሎ ደግሞ ምን ይላል? ያ ለይተኒ ኩንቱ ቱራበን፣
ገና እሳት ሳይገባ ምን ነው እኔም እንደ እንስሳዎቹ አፈር ሆኜ በቀረሁ ኖሮ ይላል። ይሄ ጸጸት ቀን ከመምጣቱ በፊት ዛሬ ነው ትኩረት ማድረግ። ዛሬኛ እኮ ነን ማገዶ እየፈጀን ያስቸገር ነው። ሷሃባዎች ያኔ ነብዩ ተላኩላቸው ሰለላሁ ዐለይሂ ወሰለም እና አብዱላህ ኢብኑ ዑመር ገና በ13 ዓመታቸው ብስል ንቅት ሰውን ትልቅ የሚያደርገው እድሜው አይደለም። አብዱላህ ኢብኑ አባስን ይሄው እስከ ዛሬ ድረስ አብዱላህ ኢብኑ አባስ እየተባለ ስማቸው የተጠራው ምን ስላደረጉ ነው? በልጅነቱ ሰው የበቃ የነቃ መሆን ይችላል። የጉልበት ጉዳይ ነው። ጉልበት እድሜ ይፈልጋል። ከዛ ውጭ መብሰል ካለባችሁ እድሜያችሁ አውጥቶ ሽበት በሽበት ጺም በጺም ስትሆኑ ድምጻችሁ ሲወፍር አይደለም። አላህን ከፈራችሁ ትልቅ ሰው ሆናችኋል። አንድ አጎት ነበሩኝ፣ አላህ ይዘንላቸው፣ አላህ ቀብራቸውን ያስፋላቸው። አንድ የምትገርም ጥቅስ ነገሩኝ። አንድ ሰው በ25 ዓመቱ አንቱ ይባላል፣ በ70 ዓመቱ አንተ ይባላል አሉ። አጎት ያልገባኝም ይሄን አማርኛ ተርጉምልኝ አልኳቸው። ምክንያቱም ትልቅ ሰው እስከ ጥግ አስረድቶ ቁም ነገሩ ሊገባ ስለሚገባ። ሰውየው አላህን ፈሪ ከሆነ አሉ በ25 ዓመቱ አንቱ ይባላል አሉ። አንቱ። ሰውየው አላህን ማይፈራ ደግሞ ከሆነ በ70 ዓመቱ አንተ ይባላል አሉ። ሲዋረድ ማለት ነው። ስለዚህ መብሰል ካለብን ዛሬውኑ። ሁሌ እኮ እንመካከራለን። ሁሌ እንመካከራለን። በየቀኑ ለውጥ ማሳየት አለባችሁ። እኛ እዚህ መድረሳ ላይ ሰው ሞቶብን አያውቅም እንጂ ቁርአን ሳትጨርሱ አትሞቱም ያለ ሸሪዓ የለም። ከመካከላችሁ ሰው ሊጎል ይችላል። በምን መልክ ነው ምን ሞተው ነው? ቤተሰቦቻችሁ ጋር ሳትመለሱ ልትሞቱ ትችላላችሁ። ግን ማይቀረው ጌታ ዘንድ እናንተም እኛም ቤተሰቦቻችን ሁላችንም እንቆማለን። አንቆም። የሚያስፈራው ቀን ማለት እሱ ጋር መቆም ነው። የሚያስፈራው ቀን ማለት አባት ጤነኛ ልጅ በሽተኛ፣ ልጅ ጤነኛ እናትና አባት ወንድሞች በሽተኛ የሆኑ ቀን ነው። ምክንያቱም የውመ የፊሩ ልመርኡ ሚን አኺህ ወኡሚሂ ወአቢህ ወሳሂበቲሂ ወበኒህ። ወንድም ከወንድሙ ከአባት ከእናቱ ከልጁ የሚሸሽበት ቀን አለ። እነማን ሲቀሩ? አላህን በማፍራት የተሳሰሩት ሰዎች ሲቀሩ። እነሱንም አላህ ሰብስቦ ምን ያደርጋል? ወለዚነ አመኑ እነዚያ ያመኑት ወተበአትሁም የተከተሏቸው ዙርየቱሁም ዝርያዎቻቸው የተከተሏቸው። ጀነት 100 ደረጃ አላት። በደረጃ እንኳን ቢለያዩ አልሐቅና ቢሂም እናስጠጋላቸዋለን ዙርየተሁም የነሱን ዝርያ አለ። ሀከዛ እንዲህ አይነት ከፋይ ጌታ ነው። ስለዚህ ባካችሁ በህይወታችን ጉዳይ ትልቅ ሲሪየስ መሆን ያስፈልገናል። አላህ መጨረሻችንን ያሳምረውና 13ኛ ሐዲስ وعن عبد الله ابن عباس رضي الله عنهما قال فإني سمعت رسول الله صلى الله عليه وسلم يقول ما من رجل مسلم يموت فيقوم على جنازته 40 رجلا لا يشركون بالله شيئا إلا شفعهم الله فيه رواه مسلم الله أكبر سبحان الله አሁን ደግሞ ምድራዊው ምልጃ መጣ። ዋን አብዱላህ ከአብዱላህ ተይዞ ኢብኑ አባስ የአባስ ልጅ ሆነው የማናቸው እሳቸው የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ናቸው። ረዲየላሁ ዐንሁማ አላህ መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ። ሰምቻለሁ ረሱላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም يقول የአላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ ሲሉ ሰምቻለሁ። ይሄ ሐዲስ እሳቸው ያስተላለፉበት ምን አለው? ሰበብ አለው። በደንብ ያዙት ሰበቡን። አብዱላህ ኢብኑ አባስ ልጃቸው ይሞትባቸዋል። ልጃቸው ሲሞትባቸው የልጃቸው ሬሳ ይዘው ሰው እስኪሰበሰብ ጠበቁ። ከዛ ላገልጋያቸው ምን አሉት? ምን ያህል ሰው ተሰበሰበ አሉት። ይሄን ያህል ቁጥር ደርሷል ሲላቸው ምን አሉት? እኔ እኮ ከነብዩ ሰምቻለሁ ብለው ይሄንን ሐዲስ ፈኢኒ ሰሚዕቱ እኔ እኮ ሰምቻለሁ ረሱላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም يقول የአላህ ሰላትና ሰላም በርሳቸው ላይ ይሁን ሲሉ ሰምቻለሁ። ምን ሲሉ? ማ ሚን ረጁሊን አንድም ግለሰብ እኮ የለም ሙስሊም የሆነ አንድም ግለሰብ የለም የሙቱ ሙስሊም እንደሆነ ደግሞ አይሞትም። አላህ ቃል ያስገባ ምን ብሎ ነው? ወላ ተሙቱነ ኢላ ወአንቱም
ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ አለ። አንድ ሰው እስልምናውን አስጠብቆ እኮ አይሞትም። ልክ ዩሱፍ ምን ብለው እንደለመኑት اللهم فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلما الله وأنت የሰማይና የምድር ፈጣሪ ሆንከው የኔ ረዳቴ ሆንከው ሆይ ሙስሊም አርገህ ግደለኝ እንዳሉት ይሄው ነብዩ ምን አሉ? ማሚን ረጁሊን አንድም ግለሰብ የለም ሙስሊም የሆነ የሞቱ ሙስሊም እንደሆነ እኮ አይሞትም። እዚህ ድረስ አስምሩ። አንድ ቁጥር ብላችሁ ጻፉ። እዚህ ድረስ ያለውን አስምሩ። ምን ከሚለው ጀምሮ ማሚን ረጁሊን ሙስሊሚን የሞቱ ሚለው ድረስ። ስለዚህ ምንድነው አንድ ቁጥር ያላችሁት የመጀመሪያው መስፈርት ነው። ሙስሊም ሆኖ መሞት። አላህ ሙስሊም ሆኖ ከሚሞቱት ያደርጋል። ፈየቁሙ አይቆሙበትም እኮ እነማን በህይወት ያሉ አላ ጀናዘቲሂ በዚህ ሙስሊም ሆኖ በሞተው ወንድማቸው ላይ አይቆሙበትም እኮ። ሁለተኛ የቱ ጋር ታሰምራላችሁ? ፈየቁሙ አላ ጀናዘቲሂ 40 ረጁላን ላ ዩሽሪኩነ ቢላሂ ሸይአ ሚለው ድረስ ደግሞ አንድ ላይ ታሰምሩና ሁለት ቁጥር ትጽፋላችሁ። አሁን ሁለተኛዋን እንተርጎም። አንድ ሰው ሙስሊም ሆኖ እኮ አይሞትም። አንድ ፈየቁሙ በሱ ላይ ደግሞ እኮ አይቆሙበትም ሊሰግዱ ማለት ነው። አላ ጀናዘቲሂ ሬሳው ላይ። ምክንያቱም ከሙስሊም መብት አንዱ ምንድነው? እሱን አጥቦ ከፍኖ ሰግዶበት መቅበር አይደል? ፈየቁሙ አይቆሙም እኮ አላ ጀናዘቲሂ ይሄ ሙስሊም ወንድማቸው እቺ ሙስሊም እህታቸው ሬሳ ላይ እኮ ሊሰግዱባቸው አይቆሙም እኮ 40 ረጁለን ግለሰቦች 40 ግለሰቦች ላ ዩሽሪኩን መስፈርታቸው ደግሞ ምንድነው? አፍዋን የምታሰምሩት ከየት ጀምሮ ነው? ላ ዩሽሪኩን ከሚለው ጀምሮ ነው። ወይም ከስሩ ምን አድርጉ? ከስሩ ለብቻው አስምሩበት ሳታጠፉት። ከስሩ ሌላ መስመር ጨምሩበት። ላ ዩሽሪኩን እነዚህ 40 ሰዎች ደግሞ ማያጋሩ ቢላህ በአላህ ላይ ማያጋሩ ሸይአን ቅንጣትንም የማያጋሩ በአላህ ላይ። እንዲህ አይነት ግለሰቦች እኮ እዚህ ወንድማቸው ላይ ሊሰግዱበት አይቆሙ። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ቀጠሉና ምን አሉ? ኢላ ሲቀር እንጂ ሸፈዐሁሙላሁ ፊህ አላህ ምልጃቸውን ቢቀበለው እንጂ። ምን አይነት ምልጃ? ምድራዊ ምልጃ። ምክንያቱም ወንድማችን ሲሞት ስንሰግድበት የት ነው እየሰገድንበት ያለ ነው? እዚህ ምድር ላይ። እሱ ወዴት ነው የተጓዘው? ወደ ቀብር ጉዞ አይደል? ምንድነው ዱዓ የምናደርገው? አላሁ አክበር እንልና ፋቲሃ እንቀራለን። አሁንም አላሁ አክበር እንልና አላሁመ ሰሊ ዐላ ሙሐመድ ኢላ አኺሪህ። ከዛስ አላሁ አክበር እንልና በሶስተኛው ምንድነው የምንለው? አላሁመ እግፊር ለሁ አላህ ወይ ይሄን ግለሰብ ማረው። ሴት ከሆነች አላሁመ እግፊር ለሃ አላሁመ እርሐምሁ አላህ ወይ እዘንለት። ሴት ከሆነች አላሁመ እርሐምሃ አላህ ወይ እዘንላት። ወወሲዕ ሙድኸለሁ የሚገባበትን ቀብር አስፋለት። አላሁመ እግፊር ሊ ሐይና ወመይቲና ራሱን ችሎ ምኖች አሉ? ዱዓዎች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መስፈርት ቁጥር 1 አንድ ሰው ሙስሊም ሆኖ አይሞትም። መስፈርት ቁጥር 2 ምን? በሱ ላይ 40 የሚሆኑ በአላህ ላይ ምንም የማያጋሩ ሰዎች ሊሰግዱበት አይቆሙም። ምልጃ ጌታቸውን እየለመኑ ነውና አደራህን የዚህ ወንድማችንን ነገር አደራህን የዚህ እህታችንን ነገር እያሉ ነውና አላህ ዱዓቸውን ምልጃቸውን ተቀብሎ ያንን ባሪያ ምን ያደርገዋል? ያዝንለታል፣ ይምረዋል፣ ቀብሩን ያሰፋለታል፣ መልካም የቤተሰብ ምትክ ያደርግለታል። ስለዚህ አሁን ከዚህ ሐዲስ ምን ትረዳላችሁ? የተውሂድን ትልቅነት። 40 ማለት በቢሊዮን ሙስሊሞች ባሉበት ዓለም ላይ 40 ትንሽ ቁጥር ናት አይደለችም። አንተ ሙስሊም ሆነህ ሙት፣ አንተ ሙስሊም ሳትሆን ብትሞት ደግሞ ቢሊየን ህዝብ አንተ ጀናዛ ላይ ቢቆም መስፈርቱ ውድቅ ሆነ አልሆነ? ስለዚህ የመጀመሪያው መስፈርት ምንድነው? ሙስሊም ሆኖ መሞት። አላህ ሙስሊም ሆኖ ከሚሞቱ ያደርገን። ሁለተኛው መስፈርት ምንድነው? አላህም ፈሪ የሆኑ ሰዎችን ጓደኞቻችን አድርገን ልንይዝ ይገባል። ሰው ይሞኛል፣ አብዛኛው ሰው ይሞኛል። ጓደኛ አድርጎ የሚይዛቸው ሰዎች አላህም ማይፈሩ ይሆናሉ። የዕለቱም ዕለት እንዴት ብሎ እንደሚለመንም ላንተ አያውቁልህም። ቶ አንተ ሞተህ
አንተን እያሰቡ ሌሊት ተነስተው እየተንፈቀፈቁ ጌታዬ ሆይ የወንድሜን ነገር ሊሉልህ ቀርቶ። ሰው ጓደኛ በገንዘብ አይገዛም። ጓደኛ በገንዘብ አይገዛም። ለጥሩ ጓደኛ አላህ ይለመናል። ሞትክ ኖርክ አገር ተቀመጥክ አገር ለቀህ ሄድክ ለሱ ደንታው አይደለም። ሁሌ የተመና ለከል ኸይር መልካምህን ነው የሚመኝልህ። በተለይ ጥለህ የሚቀጥለው ዓለም ስትሄድ አላህ ሆይ የቀብሩን ጭርታ ጸጥ አድርግለት፣ መልካም መስተንግዶ የሚቀጥለው ዓለም ላይ ስንገናኝ አድርግልን። ሰዎች ሲገናኙ እዚህ ምድር ላይ ራሱ ለአላህ ብዬ ወዳሃለሁ የምትለው ቃል እኮ ዝም ብላ እኮ አትመጣም። አስቡት፣ ማይተዋወቁ ሰዎች ምን አስተዋወቃቸው? አላህን መፍራት አስተዋወቃቸው፣ ሱና አስተዋወቃቸው። ለዚህ ሲባል ከእናት ከአባቱ ልጅ በላይ እንዲዋደድ ያደረጋቸውን ጌታ ምን ይባባላሉ? አኹየ ፊላህ ኡሂቡከ ፊላህ። ዓለም ላይም ካሉ ቃሎች ሁሉ ይህን የመሰለ የውዴታ ቃል የለም። አንድን ሴት ለመልኳ ስትል ልትወዳት ትችላል። ከጊዜ በኋላ መልኳ ጠፍቶ አይደለም በሌላ ጉዳይ ተጣልታችሁ እዚህ ምድር ላይ እኔና አንቺ ብንገናኝ መልሰን አንጣበቅም ልትሉ ትችላል። ያላላህ ስትል የወደድከው ወንድምህስ ገና ስታየው ያ ረብ ትላለህ። ጥሎ ሲሄድ ያንገበግብሃል። አብረህ ሆነ አላህ እንድትፈራ ያደርግሃል። ከመጥፎ ነገር ይቆጥብሃል። ሰው ሊመርጥ የሚገባው እንዲህ አይነት ጓደኞቹ ነው። በህይወት የሚጠቅሙትም ሞቶም የሚጠቅሙትም። ጓደኛ ቀልድ መስሏችኋል? አላህ ምን አለ? አልአኺላኡ የውመኢዚን ባዕዱሁም ሊባዕዲን አዱውን ኢለል ሙተቂን። አልአኺላኡ ጓደኛ ማቾች፣ ወዳጅነን ባዮች፣ የውመኢዚን የቅያማ ቀን ወዳጅነን ባዮች የነበሩት የት ነው? እዚህ ምድር ላይ። የውመኢዚን ግን የት? የቅያማ ቀን። ባዕዱሁም ሊባዕድ ከፊሉ ለከፊሉ እኮ አዱውን ጠላት ለጠላት ይሆናሉ። እነማን ሲቀሩ? ኢለል ሙተቂነ ፊ ሃዚሂ ዳር አዱንያ። እዚህ ምድር ላይ አላህን በመፍራት ላይ ጓደኛ ማቾች የነበሩት ሲቀሩ የተቀሩት ያን ቀን ጠላት ለጠላት ይሆናሉ። እነዛ ለአላህ ሲሉ ወንድማማቾች፣ ወዳጆች፣ ጓደኞች የነበሩት አላህ ምን አለ? አይነል ሙተሓቡነ ቢጀላሊ ወይም ሊጀላሊ። እነዚያ የታሉ? ለእኔ ሲሉ የተዋደዱ። አልየውም ዛሬ ኡዚልሁም አስጠልላቸዋለሁ፣ የውመ ላ ዚለ ጥላ በሌለበት ቀን፣ ኢላ ዚሊ የእኔ ጥላ እንጂ ጥላ በሌለበት ቀን፣ ፀሐይ አንድ ስንዝር በምትቀርብበት ቀን ለእኔ ሲሉ ወዳጅ የነበሩትን የቅያማ ቀን አስጠልላቸዋለሁ። ሃዛ ፈድሉል ኡኹወቱ ፊላህ። ለአላህ ሲሉ መዋደድ ያለው ትልቁ ደረጃ ይሄ ነው። ስለዚህ እዚህ ስትዋደዱ ራሱ ሊሆን የሚገባው ለአንድ አላሁ ስብሓነሁ ወተዓላ ብቻ። ወደ ሀገራችሁ ላትመለሱ ትችላላችሁ፣ ተመልሳችሁ ልትሞቱ ትችላላችሁ። ከእናንተ ውስጥ ሚያገባ ይኖራል፣ ሚወልድ ይኖራል፣ ሀብታም ሚሆን ይኖራል፣ በድህነት ሚኖር ይኖራል፣ በጠለበተል ዒልሙ ላይ የሚቀጥል ይኖራል። ግማሹ ደግሞ ደከም የሚል ኢማኑ የሚቀንስበት ሊኖር ይችላል። ሁላችንም ግን ማን ፊት እንቀሰቀሳለን? አላህ ፊት። ምንወደውን ሰው ግን እንወቅ። የሁሉ ሰው ኢማን እንደ ፀጉር ማበጠሪያ ሚዶ እኩል ነው እንዴ? አይደለም። ስንቶች አሉ በረው የሄዱ ማንደርስባቸው፣ ጭራሽ ማንወዳደራቸው። እነሱም በመውደድ ግን ነቢዩ ሰለላሁ ዐለይሂ ወሰለም ምን እንዳሉት ሁሉ ሰው ከሚወደው ሰው ጋር ይቀሰቀሳል። ያቺን አላህ እንዲያረጋግጥልን መልካም ሰዎችን ከሚወድ ልብ አላህ ይስጠን። 14ኛ ሐዲስ وعن نعمان بن بشير رضي الله عنه عن النبي صلى الله عليه وسلم قال الدعاء هو العبادة وقال ربكم ادعوني أستجب لكم إلى قوله داخرين أخرجه أبو داود والترمذي بإسناد صحيح. نعمان يتبالوت ود صحاباناتشو أباتاتشو بشير يبالالو راساتشو بشير من دناتشو صحاباناتشو. አንድ ታሪክ እዚሁ ላስገባ ለህይወት ስለሚጠቅማችሁ። ነገ ልጆች በምትወልዱበት ሰዓት ከልጆቻችሁ ውስጥ አንደኛው ልባችሁን ይጎትተዋል። ሁሉም እኩል ሊጎትቱ አይችሉም። هذا طبيعة الإنسان። አላህ የሰው ልጅን ሲፈጥረው ለአንድ አባት ወይ ለአንድ እናት ከተሰጧት ልጆች ውስጥ አንደኛው ይማርካቸዋል።
ወደውት ግን አይደለም። በሸሪዓ የተከለከለው የትኛው ነው? ይሄ ልጄን እወደዋለሁ ወይ ይሄ ልጄ እኮ የመጀመሪያ ልጄ ነው፣ እቺ እኮ ሳያት ሁሉ ሆዴን ታባባኛለች ብሎ ከልጆች መሃል መርጦ በሚደረግ ዱንያዊ ጥቅም ላይ ማበላለጥ አይቻልም። ከዛ ውጭ በልባችን መቆጣጠር በማንችለው ግን አንደኛውን ልጅ ብንወደው አላህም አይጠይቀንም። ገብቷቸዋል አሁን ያልኩት? ጥሩ። ኑዕማን አባታቸው በሺር ዘንድ በጣም የተወደዱ ልጅ ነበሩ። አባታቸው ከሌሎች ልጆቻቸው ለይቶ ለሳቸው ብቻ አንድ ስጦታ ይሰጣቸዋል። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ሄዶ ምን አላቸው? ያ ነቢይ አላህ፣ አንቱ ያላህ ነቢይ ሆይ ይሄን ስጦታ እኮ ለልጄ ለኑዕማን ሰጠሁት አላቸው። እሳቸው ምን አሉት? ለሌሎቹ ልጆች ሰጥተሃል ያሉት። አልሰጠሁም አላቸው። እሳቸው ምን አሉት? ተቀበለው አሉት። ይሄ ምን ይባላል? አድል፣ ፍትሃዊነት። ቀጠሉና ምን አሉ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ እዕዲሉ፣ አስተካክሉ፣ በይነ አውላዲኩም፣ በልጆቻችሁ መካከል አታበላልጡ፣ አስተካክሉ። ምክንያቱም በልብህ አንዱን ልጅ ብትወደው ልጆችህ ያውቁብሃል? አያውቁብህም። ከላይ በሚታይ ነገር ግን ለብቻ ለሱ የሆነ ነገር ስታደርግ የገዛ ወንድሞቹ ያን ልጅ እንዲጠሉት ሰበብ ሆንክ አልሆንክ ሆነሃል። ስለዚህ ለወደፊቱ አላህ መልካም ትዳር ይስጣችሁ፣ እናንተም መልካም አባት ያደርጋችሁ። በልጆቻችሁ መካከል በፍጹም ልታበላልጡ አይገባም። ኸይር። ከኑዕማን ተይዞ የበሺር ልጅ ከሆኑት አላህ መልካም ስራቸውን ይውደድላቸውና አኒ ነቢዩ እኮ ሰለላሁ ዐለይሂ ወሰለም ቃል ያላህ ሰላትና ሰላም በርሳቸው ላይ እንዲህ አሉ። አዱዓኡ፣ ዱዓ እኮ ልመና እኮ ሁወ ልዒባደቱ፣ እሱ እኮ ነው አምልኮ አሉ። አዱዓኡ፣ ዱዓ እኮ ሁወ ልዒባደቱ፣ እሱ እኮ ነው አምልኮ። ዱዓ ማለት ምን ማለት ነው? ዱዓ ማለት ምን ማለት ነው? በአማርኛ ዱዓ ማለት ምን ማለት ነው? አይ እሱን አይደለም የፈለኩት። ይሄ ቃል በቃል ትርጉም ነው። እኔ የፈለኩት ምኑን ነው? ምን ማለት ነው? ለዱንያም ይሁን ለአኼራ የምንፈልገውን ጉዳይ መፈጸም ከሚችለው ከአንድ አምላክ ብቻ መለመን። ተጠቀለለ አልተጠቀለለም? ይሄ ማንን ይመታልናል? ሽርክ ላይ የወደቁ ሰዎች ከአላህ ውጭ ያሉትን ይለምኑና ዱዓ እኮ አምልኮ ነው ሲባሉ እኛ እኮ ይፈጥራሉ ለማለት ብለን እኮ አይደለም። ስለዚህ አይደለም ጥያቄ። ካልፈጠሩ ለምን ይለምኗቸዋል? አልተረዳችሁ? ካልፈጠሩ ለምን ይለምኗቸዋል? የሚፈጥረው ማን ብቻ ስለሆነ? አላህ ብቻ። ስለዚህ ለዱንያም ይሁን ለአኼራ ጉዳያችን ሁሉም ማድረግ ከሚችለው ሁሉም መፍጠር ከሚችለው ከአንድ አምላክ አላህ ብቻ ከብቸኛው ፈጣሪ ምን ማድረግ? መለመን። ምን ይባላል? ዱዓ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ዱዓ፣ ተማጽኖ፣ ጸሎት ማለት እኮ የዱንያም ይሁን የአኼራ ጉዳያችሁ የምትጠይቁበት ጉዳይ እኮ አምልኮ ነው። አምልኮ ከሆነ ከአላህ ውጭ ለማንም አይሰጥም ማለት ነው። ወቀራአ፣ ማስረጃ ለማጠናከር ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም አነበቡ። ምንን አነበቡ? ወቃለ ረቡኩም፣ ወቃለ አለኮ ረቡኩም፣ ጌታችሁ ማን? አላህ። ኡድዑ፣ ለምኑ። ኡድዑ ብቻ ብተው ምን ትሆን ነበር? ለምኑ። ግልጽ አይደለም ብለው እንዳይከራከሩ እሷ ዛይ ነውና ግልጽልጽ አደረገላቸው። ለኛም ሽርክ ላይ ለወደቁትም ሰዎች ኡድዑ ኒ፣ እኔን በብቸኝነት እኔን በቀጥታ ለምኑ። አስተጂብ፣ መልስ ሰጣለሁ። ለኩም፣ ለናንተ አለ። ካላህ ውጭ የሚመለኩትስ አላህ ምን አለ? ኢን ተድኡሁም፣ ብትጠሯቸው ላይስማዑ ዱዓኩም፣ ጥሪያችሁን አይሰሙትም። ወለው ሰሚዑ፣ ቢሰሙም ኖሮ መስተጃቡ ለኩም፣ ለእናንተ እኮ እሺ አይሏችሁም፣ መልስ አይሰጧችሁም። ስለዚህ መልስ ሰጪው ማን ነው? አስተጂብ ለኩም፣ መልስ ሰጣችኋለሁ ያለው ባሪያዎቹ መልስ መስጠት የሚችለው አላህ ነው። ኢላ ቀውሊሂ፣ እስከሚለው ድረስ እኮ ነቢዩ አነበቡ። ምን እስከሚለው ድረስ? ኢነ ለዚነ፣ እነዚያ የስተክቢሩነ፣ ሚኮሩት፣ አን ዒባደቲ፣ እኔን ከማምለክ ሚኮሩት። ስለዚህ ዱዓ ራሱ ምንድናት? አምልኮ ናት። ሰየድኹሉነ ጀሃነመ፣ ጀሃነም እኮ ይገባሉ።
ዳኺሪን ተዋራጆች ሆነው አላህ ከውርደት ይጠብቀን። አኽረጀሁ አቡ ዳውድ ወትርሚዚ ቢኢስናድን ሰሒህ። 15ኛ ሐዲት ወዐን አቢ ሁረይረተ ረዲየላሁ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተባረከ ወተዓላ አነ አግነ ሹረካኢ ዐን ሽርክ መን ዐሚለ ዐመለን አሽረከ ፊህ መዒ ገይሪ ተረክቱሁ ወሽርከህ። አኽረጀሁ ሙስሊም። ወዐን አቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና ቃል እንዲህ አለ ቃለ ረሱሉላህ የአላህ መልክተኛ እኮ እንዲህ አሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ ቃለ አላህ አለ አሉ። ሐዲቱ ምን ሆነ ማለት ነው? ሐዲቱን ቁድሲ ሆነ። ባረከላሁ ፊኩም። ተባረከ ማለት ምን ማለት ነው? ሁለት ትርጉም አለው ብለናል አይደል? የመጀመሪያ ትርጉሙ ምንድን ነው? ተባረከ የሚለው ቃል አንደኛ በስሙ የሚገኝ በረካ በዛ። ጻፉ። አንደኛ በስሙ የሚገኝ በረካ በዛ። ሁለተኛ ጠራ። ስለዚህ ቃለ አላህ አለ ተባረከ በስሙ የሚገኝ በረካ የበዛው ጌታ አንድ፣ ቃለ አላህ አለ ተባረከ የጠራ የሆነው ወተዓላ የላቀ የሆነው ጌታ አነ አለ እኔ እኮ አለ ራሱን እያስተዋወቀን ነው። አግና የተብቃቃሁ ነኝ አለ። ወላሁል ገኒዩ ወአንቱሙል ፉቀራ። አላህ እኮ ከእናንተ የተብቃቃ ሀብታም ነው፣ እናንተ ግን ድሆች ናችሁ። እሺ አነ እኔ እኮ አለ አግና የተብቃቃሁ ነኝ። ከምን የተብቃቃ ነው አላህ? አሹረካ በእኔ ላይ ከሚጋሩብኝ ተጋሪዎች እኮ ሸሪካዎች እኮ የጠራሁ ነኝ አለ። መጀመሪያ ብቻውን እያለ ፈልጎ ነበረ ከፍጡራን አልፈለገም አይደለ? ስለዚህ እኔ እኮ አግና የተብቃቃሁ ነኝ አሹረካ በእኔ ላይ ከሚጋሩብኝ ሸሪካዎች አን ሽርኪ እኔን ይጋሩኝ ዘንድ እኮ እኔ ምን አይደለሁም ፈላጊ ከጃ አይደለሁም የተብቃቃሁ ነኝ። እኔ እኮ አግና የተብቃቃሁ ነኝ አሹረካ ከተጋሪዎች ከነ ጅብሪል ከነ ሚካኤል ከነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከነ ዒሳ ከነ አልይ ከነ አብዱልቃድር ጀይላኔ ከመሳሰሉት አላህ ምን የሆነ ነው? የተብቃቃ ነው። ጥሩ አን ሽርክ በእኔ ላይ ከሚጋሩብኝ ተጋሪዎች እኮ ምን የሆንኩኝ ነኝ? የተብቃቃሁ ነኝ። ስለዚህ መን ግለሰብን ነው የሚመለከተው። መን አሚለ የሰራ ሰው አመለን ስራን የሰራ ሰው ምንን ምሳሌ ስለትን ሊሆን ይችላል፣ ስግደትን፣ ሐጅን፣ ማንኛውንም አምልኮ የሰራ ሰው አሽረከ ስራውን ሲሰራ አጋራ፣ ፊሂ በዚህ በስራው ላይ አጋራበት፣ ማዒ ከኔ ጋር ማንን? ገይሪ ከኔ ውጭ ያሉትን እነማንናል? ፍጡራን በጠቅላላ ተረክቱሁ ሰውየውን ተወዋለሁ፣ ወሽርከህ በእኔ ላይ ያጋራውንም ስራ እኮ ውድቅ አደርግበታለሁ አለ። አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። ከባድ ሀዲት አይደል? ስለዚህ ይሄ ማንን አይምርም? ሸይአን ነው አይደል ያለው። ማንንም ሆነ ማን በአላህ ላይ እንዲጋራ አላህ አይፈቅድም። ምክንያቱም አላህ ተጋሪ የለውምና። ኢንሻአላሁ ተዓላ ከ16ኛው ሐዲት እናነሳለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።